ሰላም ሰላም፣ ወደና የተከበራችሁ የዓለም ዩቲዩብ ተከታታዮች በሙሉ ማለት ነው ያላችሁበት ሰላማችሁ በዚህ ተረፍ ይበል እያልኩ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እንደተለመደው አዳዲሶች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኖ በውጭ ሀገርም ያላችሁ ላይክ እያደረጋችሁ በማበረታታት እንግዲህ አብራችሁ የተጎነ እንዲሆኑ በትህትና ጠይቃችኋለሁ ማለት ነው። እንግዲህ ነባሮች ደግሞ አብራችሁ ስለሆናችሁ አመሰግናለሁ። ውድ ቤተሰቦቼ ላይክ በማድረግ እስከ መጨረሻው በማየት አስተያየት እና ኮሜንት እየጻፋችሁ አብራችሁኝ እስከ መጨረሻው ቆዩ ማለት ነው። ከዛ አስተያየታችሁን በኮሜንት እያስቀመጣችሁ ማለት ነው። እኔም ኮሜንት ለማንበብ እና ለመመለስ ዝግጁ ነኝ ማለት ነው። እና ዛሬ የመጣሁበት ውድ ቤተሰቦቼ በአብርሽና በሩታ ነው። አንቺ የምትመጪው በአብርሽና በሩታ ነው ሁል ጊዜ እንዳትሉ፣ ምክንያቱም ያው ያለባቸው ነገር እንትን ስላለ እሱን ነው ለእናንተም ላካፍላችሁ ስለወደድኩ ነው ማለት ነው። ቤተሰቦቼ እናንተ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ አብርሽ ሩታ ቤት ሄዶ ነበር ማለት ነው። እሱ የሚሄደው አብርሽ እንግዲህ በትህትና ሩታን ለማናገር ነው የሄደው ማለት ነው። መጀመሪያ ሄርሜላንም ጠርቷት ነበረ። ሄርሜላንም ጠርቷት እንደገና ሩታን ደግሞ እናይ እስከምትመጣ ድረስ ትንሽ ላወራሽ እፈልጋለሁ አለና አንዳንድ ነገሮችን አወራት ማለት ነው። ማለት ዛሬ የጠራሁሽ በትዕግስትና ተረጋግተሽ እንድታዳምጪኝ እፈልጋለሁ፣ ነገሮችን ቀስ ብለሽ እንድታዳምጪኝ እፈልጋለሁኝ እና ዛሬ የመጣሁበት ለአንድና ለአንድ ውሳኔ ነው በማለት እንግዲህ በቤቷ ሄዶ ከሄርሜላም ጠርቷት ነበርና እሷን ሄዳ ነበረ። እሱ ምንድን ነው በማለት ጠየቀችው ማለት ነው። እሺ እሱ እንግዲህ ዛሬ የመጣሁበት ለአንድ ውሳኔ ነው። እኔ ታውቂያለሽ፣ እወድሻለሁ፣ አፈቅርሻለሁኝ እና ሩታን ከህይወቴ ላስወጣት ነው። ለመጀመሪያና ለመጨረሻ ጊዜ ከህይወቴ ላስወጣት ስለሆነ እኔ አብሬሽ መሆን እፈልጋለሁ። እንደምወድሽም ታውቂያለሽ፣ እንደምፈቅርሽም ታውቂያለሽ እና ይቅርታዬን ብዙ ነገሮች አጥፍቼ ሊሆን ይችላል፣ አንቺም አጥፍተሻል፣ እኔም አጥፍቻለሁ እና እንግዲህ ይቅርታ እንድታደርግልኝ እፈልጋለሁ በማለት ጠይቃት። እሷንም ከህይወቴ ላስወጣት ነው ብሎ ሲጠይቃት አይ ነገሩ ውሳኔህ ጥሩ ነው፣ ቆንጆ ነው፣ ግን ደግሞ ቀደም ብለህ ለምን አላደረግከውም? አሁን ላይ እንዴት ልታደርገው ቻልክ? በማለት ትጠይቀዋለች ማለት ነው። እሱን እስካሁን አላላረኩት ሊሆን ይችላል። ይህ እንደዚህ አይነት ይፈጠራል ብዬ አላሰብኩም። ምክንያቱም ያኔ ከስራ ውጭ ሌላ ነገር ምንም ነገር ያደረግነው ወይም የሆነ ነገር እንትን ያልነው የለም፣ ያው በስራ ግንኙነት ነው እንጂ ምናምን በማለት እንግዲህ እሱ ይመልስላታል። ማለት እስካሁን ለምን አላደረግከውም? ወይንስ ደግሞ ሰው ገፋፍቶህ ነው እሷን ለምን አታስወጣትም ከህይወትህ እያለ ወይንም ደግሞ ሌሎቹ ጨቅጭቀውና መክረውህ ነው የመጣኸው ወይንስ በራስህ አንደበት ነው የመጣኸው? በማለት እንግዲህ ተጠይቀዋለች ማለት ነው። እሱም ብላ ስትጠይቀው እንዴት እኔ ሰው ይመክረኛል? እንዴት ነው ሰው የሚመክረኝና እንትን የሚለኝ? እኔ በራሴ በቃ እዚህ ላይ እንዳበቃና እንዲቆም ወሰንኩኝ በማለት ይመልስላታል ማለት ነው። ማለት እኔ ግራ ገባኝ እስካሁን ድረስ እያለች ደጋግማ ተጠይቀው ገባ። እሱን እኮ እንግዲህ የበፊቱን እርሹና ያሁኑን ያለንበትን የበፊቱን ረስተን ወደፊት ነው መሄድ አለብን። የበፊቶቹን ማንሳት የለብንም። ያሁኑን ግን እኔ የመጨረሻ ጊዜ አስወጣታለሁ፣ አንቺ ተረጋግተሽ ስሚ በማለት እንግዲህ ቆርቆራ በር መጣች ማለት ነው። ሄርሜላ ከመጣች በኋላ ወሬያቸው አቆሙ ማለት ነው። ገባች እንግዲህ ያው ሰላም ስትላ ባለፈው ሩታ ሰላም ስላላላቻት ዝም ነው ያለችው ማለት ነው። ጸጥ ብላ ገባች እና ሩታ ቤት ነበር ይሄ የሆነ የነበረው። እንግዲህ ዛሬ እንዴት ነው ሰላም ነህ? ዛሬ በሰላም ነው የጠራኸኝ ምናምን በማለት እንግዲህ ሄርሜላ ትጠይቃለች ማለት ነው። ዛሬ አሁን በሰላም ነው፣ ግን ዛሬ የአንዴና የመጨረሻ ጊዜ ነው እኔ የጠራሁሽ አንቺን በማለት አብርሽ ይጠይቃታል። እሱ ምንድን ነው ስትለው እንግዲህ አንቺና እኔ እስካሁን ድረስ አብረን ቆይተናል ማለት እኔ ካሁንም ከአንድ አይል ሶስቴ እኔ ውጭልኝ እያልኩሽ ብዬሽ ነበረ። አንቺ ግን ይሄው እንትን እያልሽ አይደለም። ስለዚህ እኔ ትዳሬንና ህይወቴን እየበጠበጠብኝ ስለሆነ ካሁን በኋላ ከህይወቴ እንድትወጭልኝ እፈልጋለሁ። ምንም አይነት የሚያስቀይም ቴክስትም ለሩታም ቴክስትም ሆነ ምንም ሆነ ለሩታም እንዳትጽፊላት፣ የሚያስቀይም ነገሮች በሷም በቤተሰቦቿም እንዳትጽፊ፣ ካሁን በኋላ የሚያስከፋ ነገር እንዳትጽፊ በማለት እንግዲህ አስጠንቅቋታል ሄርሜላን ማለት ነው። እና ከአሁን በኋላ ደግሞ ራስህን ከራሴ በቃ ውጭልኝ፣ ከህይወቴ ውጭልኝ፣ በቃ
እኔ ሮታን እወዳታለሁ፣ አፈቅራታለሁ፣ ከሮታ ጋር መሆን እፈልጋለሁ፣ ልጄንም ማሳደግ እፈልጋለሁ ብሎ ይላታል። እና እንግዲህ እሱን ስትለው አይ ይህን ነገር አልገባኝም፣ አስበህበት ወስነህበት ነው በማለት ትጠይቀዋለች ማለት ነው። አስበህበት ወስነህበት ነው ብላ ስትጠይቀው አስቤበት ተጨንቄበት አዳሬን ሙሉ አስቤበት ነው በማለት ይመልስላታል ሄርሜላ ማለት ነው። እንግዲህ አዳሬን ሁሉ ተጨንቄ በቃ እንትን ብዬ ነው የወሰንኩት በማለት መልስ ይመልሳል። ይሄንን ሮታ አጠገብ ነበረ ሆነው የሚያወሩት ማለት ነው። እንግዲህ ሮታ ዝም ብላ ፊቶቿን እንትን እያለች እያዳመጠች ነበር፣ የሚባባሉትን እየሰማች ነበር። እና በመጨረሻ ላይ አይ ጨርሳችኋል ወይስ ደግሞ እኔ ልሂድላችሁና እናንተ ታወሩ ብላ ትላቸዋለች። ይህን ስትላቸው ደንገጥ አሉና እንግዲህ ማለቴ በጣም እያወሩ ነበረ፣ ከሚገባ በላይ እያወሩ ነበር ማለት ነው። የሚተመላለሱ ነበር ሄርሜላና አብረሽ ማለት ነው። አዎ ወስነህበት ነው አንተ በማለት ደጋግማ እንዴት ከእሷ ጋር ሆነ አብረህ ልትሆን ነው? እኔ ያንተን ደስታ ነው የምፈልገው፣ ያንተን ፍቅር፣ ያንተን ደስታ፣ ያንተን በቃ ብቻ እኔ ደስ ብሎህ እንዳይ ነው የምፈልገው። በማንኛውም ነገር ከፍቶህ እንዳላይ እፈልጋለሁ። ምናልባት አሁን ወጥቻለሁ ብዬ ከፍቶህ ሳይ ይሆናል ተመልሼ የመጣሁት በማለት ትላለች ማለት ነው። እንግዲህ ይህንን ብላ ትመልስለታለች። እኔ ደህና ነኝ፣ ምንም አልከፋኝም፣ ምንም አልሆንኩም፣ ልጄን ማሳደግ እፈልጋለሁ፣ እሷንም ስለምወዳት ከእሷ ጋር ነው መሆን የምፈልገው። ይህን ነገር አስበህበት ስትለው አዳሬን አስቤበት ነው ብሎ ባለበት እንግዲህ ሮታ ቀንጨብ አድርጋ ይህንን ይዛ አክርራበታለች ማለት ነው። እንዴት ነው ይህን ያህል አዳርህን ተጨንቀህ ተጠበህ የወሰንከው ምን ያህል ነው በማለት እንዴት አዳርህን ልትጨነቅበት ቻልክ? በማለት እንግዲህ ሮታ ማለቴ ይሄን ትለዋለች። እዚህ ላይ ያጠበቀችበት ማለት ነው። እንግዲህ አብርሽ እሷ ላይ ቀረበችው በጓደኝነት ነው ወይንም አብረው ለትዳር ምናምን አይደለም። እዚህ ላይ አብርሽ ጥፋተኛ ነው ብዬ እላለሁ። ምክንያቱም አዳሪን ተጨንቄ ማለት ሚስቱ ናት እንዲ አግብቷታል፣ የሰማንያ ሚስቱ አርጓታል እንዲ ምንድን ነው አርጓታል የሚጨነቅበት ማለት ነው። ጓደኛ እኮ ጓደኛ ነው። ጓደኛ ጓደኛ እስከሆነ ድረስ ሊጨነቅ ሊጠበብበት አይችልም ማለት ነው። ጓደኛ ማለት ደግሞ ስነ ስርዓት ያለው ክብር ያለው ገባችሁ? ያልተንዘላዘለ ሰቅጠጥ ያለ የተቀጣ መሆን አለበት። ዝም ብሎ እንደዚህ ምናምን እንደዚህ ጓደኝነት ነው ብዬ በራሴ አልልም ማለት ነው። ማለት እንደዚህ ጓደኝነት ነው ብዬ አላምንም። እና ጓደኛ ከሆነች አዳርን ተጨንቄ ተጣብቤ ለምን አስወጪ ይላል። ይሄ ነገር አዳርህን የተጨነክበት ነገር ሌላ ነገር አለው ማለት ነው። እንዴት አዳርህን ልትጨነቅበት ቻልክ? እኔ ጣገብ አዳሬን ተጨንቄ ብለህ ያልከው ለምንድን ነው? በማለት ይችን ቃል ጠበቅ አድርጋ ይዘዋለች ማለት ነው። እንግዲህ እሷን ታሁን በኋላ ቴክስት ምንም እንዳትጽፊ ከህይወቴ ውጭ ብሎ እሺ ለመጀመሪያና ለመጨረሻ ጊዜ እቀፈኝ ትለዋለች ማለት ነው። እንግዲህ እሷም ምንም አላለም። አንገቱን ጎንበስ አድርጎ ሲለው እሷ ሄዳ ጥምጥም አርጋ ይዛ እቅፍ አርጋ ተስመዋለች ማለት ነው። እንግዲህ ሮታ ፊቷን ዘወር አድርጋለች ማለት ነው። ሮታዬ ማለት ነው አንዳንድ ጊዜ ማለት ነው እንጃ። እና ጥምጥም አርጋ ይዛ ተስመዋለች ምናምን ማለት ነው። ከዛን በመጨረሻም ግን ሮታንም ሰላም ብላ ታቅፋት ነው የሄደችው። ግን በሚወዱት ሰው እኔ እወድሃለሁ አከብርሃለሁኝ ደግሞ በሚወዱት ሰው መገፋት በጣም ከባድ ነው። ለእኔ በጣም ከባድ ነው። እንደምወድህ ታውቃለህ፣ እንደማከብርህ ታውቃለህ። ግን ደግሞ ወጥቼ ነበር ከአንድ አይነት ሶስቴ ውጪ ብለኸኝ ነበረ። ወጥቼም ነበር ሲከፋ አይቼ ነው የተመለስኩት በማለት አሁንም ደጋግማ ስትል አይ ወሬ አልጨረሳችሁም ወይ እኔ ልሄድላችሁና አውሩ በማለት ስትላቸው ይሄን ወሬያቸውን እንግዲህ ያቆማሉ ማለት ነው። ወደ ገደለው ሲሄዱ እንግዲህ ያው የመጨረሻ ጊዜ እቀፈኝና ልሂድ እሺ በማለት አቅፋ እንግዲህ ተሰማዋለች። ተሰማችሁ በኋላ ሮታንም ሰላም ብላ አቅፍ አድርጋ እንግዲህ ሰላም ብላት ነው እየሄደችው ማለት ነው። እንግዲህ ሮታ እኔ እንደምወድሽ ታውቂያለሽ፣ እንደማፈቅርሽ ታውቂያለሽ እና ይቅርታዬን ተቀበይኝ። እኔ ሄርሜላ ጣገብም ብሏታል። እኔ እወዳታለሁ፣ ልጄንም ማሳደግ እፈልጋለሁ፣ እሷን እወዳታለሁም ብሏል። ከሄደችም በኋላ እንግዲህ እሷ የመጨረሻ ጊዜ ነው ከህይወቴ ውጭልኝ ያላት ወጥታ ነበር ማለት ነው። እንግዲህ እንትና ደግሞ ቀደም ብለህ ባደረከው ይሄንን ቀደም ብለህ ባደረከው
እኔ ይቅርታ አደረኩልህ ማለት አብረን እንኖራል ማለት አይደለም። ልጃችን የሚጎልበት ነገር የለም። የአባቱን ፍቅር የሚያጣበት ምክንያት የለም። በፈለክበት ሰዓት ልጅህን መጠየቅ ትችላለህ። የእናቱንም ፍቅር የሚያጣው ነገር የለም። በፈለክበት መጠየቅ እችላለሁ፣ አንተ መጠየቅ ትችላለህ። የልጃችን ፍቅር ምንም የሚጎልበት ነገር የለም በማለት ይሄን መልስ ትሰጠዋለች። እሷንም ባታስከፋት ጥሩ ነው። መጥፎ ነገር ባታስከፋት ጥሩ ነው። ምክንያቱም እኔ ካሁን በኋላ አብሮ የምሆንበት ምንም የሆነ ትረት ነገር ተርታለች ማለት ነው። የሆነ ወዶ ወዶ መጨረሻው ምንድን ነው ሲሆን ምናምን ነገር ብላለች ማለት ነው ሩታ። እንግዲህ ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበረ። በመጨረሻም እንግዲህ እንደዚህ ብላ ወደ ቤቷ ነው ትታው የገባችው። እሱም እንግዲህ ቁሞ እያለቀሰ ነበር ማለት ነው። ያችንም ሸኝቷታል። እሷም ደግሞ አብሬህ አልሆንም፣ የልጃችን ፍቅር የሚያጣው ነገር የለም፣ መጠየቅ ትችላለህ በማለት ነው። አብሮ የመሆኑ ግን እኔ ትንሽ ጊዜ ነው እየጠበቅኩ ያለሁት እሱ እስከሚደርስ ድረስ ነው እንጂ ምንም ውሳኔ ነገር የለኝም በማለት ይህን መልስ ነው የሰጠችው። እንግዲህ ይህንን ይመስላል። መጨረሻውን ደግሞ ምን እንደሆነ አብረን እናያለን። እሱ ግን አንድ አቋም ላይ አቁሞ ውሳኔውን ወስኗል ማለት ነው አብርሽ። እንግዲህ አሁንም ብላችሁ የዛሬው ቪዲዮ ይሄንን ይመስል ነበረ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። እስከ መጨረሻው በማየት ደግሞ አስተያየት ኮሜንት እየጻፋችሁ ማለት ነው። ማስተካከለው ነገር ካለ አስተካክላለሁ። ውድ ቤተሰቦቼ ዛሬ ይሄን ይመስል ነበር። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር እንዳትረሱ። ላይክ አድርጉ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ እላችኋለሁ ማለት ነው።